የዮሐንስ ራእይ ምዕራፍ 1 ቁጥር 9 እኔ ወንድማችሁ የሆነው ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርሁ። የመልእክቴ ርዕስ በፈጥሞ ደሴት የተገለጠ ክብር ይላል። እስኪ ከኔ ጋር አጠገባችሁ ካለው ሰው ጋር ተያያዙና በፈጥሞ ደሴት የተገለጠ ክብር በሉት። በተዘጋ ስፍራ የተገለጠ ክብር በሉት። በተዘጋ ስፍራ የታየ ራእይ። በምኩራብ ውስጥ የተገለጠ ክብር አይደለም። በተዘጋ ስፍራ፣ ሰው በማይደርስበት ስፍራ፣ የቅጣት መፈጸሚያ ተብሎ በሚታሰበው በፈጥሞ ደሴት ውስጥ የተገለጠ ክብር። ክብር የሚገለጥበት ስፍራ አይደለም። ስፍራው ሰው የሚታሰርበት፣ ሰው የሚንገላታበት፣ ሰው የሚያለቅስበት፣ ሰው የሚሰበርበት፣ ሰው የሚሞትበት የቅጣት መጨረሻ በተባለው በፈጥሞ ደሴት ውስጥ የተገለጠውን ክብር ዛሬ እናያለን። አሁን ያላችሁበት ሁኔታ ላይመቻችሁ ይችላል። እግዚአብሔር ግን ወደ መገለጥ ይቀይረዋል። አሁን ያላችሁበት የማይመች ስፍራ የእግዚአብሔርን ራእይ የምታዩበት ስፍራ ይሆናል። የክርስቶስን ውበት የምታዩበት ስፍራ ይሆናል። አሁን ያለህበት የማይመች ስፍራ፣ የተዘጋ ቦታ የክርስቶስን ውበት የምታዩበት ስፍራ ይሆናል። የጌታን ውበት የምታዩበት ቦታ ይሆናል። መጽሐፉ 22 ምዕራፎች አሉት። ከምዕራፍ 1 ጀምሮ ያለው ክፍል የራሱ የሆነ መልእክት ያለው መጽሐፍ ነው። በእያንዳንዱ ምዕራፍ ውስጥ ክርስቶስ ለቤተ ክርስቲያን የሚናገረው መልእክት አለ። በአንደኛው ምዕራፍ ውስጥ ስለ ፍርድ ያወራል። በአንደኛው ምዕራፍ ውስጥ ስለ መጨረሻው ዘመን ያወራል። በሌላኛው ምዕራፍ ውስጥ የቤተ ክርስቲያን ድል ምን እንደሚመስል ይናገራል። በሌላኛው ምዕራፍ ውስጥ ክርስቶስ ሰይጣንን እንዴት አድርጎ እንደሚያሸንፍ ይዘግባል። በሌላኛው ምዕራፍ ውስጥ መጨረሻ ላይ ሰይጣን ለአንዴና መጨረሻ ተመቶ የክርስቶስ መንግስት በኃይልና በስልጣን እንደሚመሰረት ይናገራል። ከምዕራፍ 1 ጀምሮ እስከ መጨረሻው ምዕራፍ ድረስ ያሉ ምዕራፎችን ባጭሩ ላሳያችሁ። የዮሐንስ ራእይ ምዕራፍ 1 ክርስቶስ ኢየሱስ በክብር ተገልጦ የቤተ ክርስቲያን ራስና መስራች እንደሆነ ራሱን ለቤተ ክርስቲያን የገለጠበት ምዕራፍ ነው። ምዕራፍ 2 በዋናነት የሚናገረው እግዚአብሔር ቤተ ክርስቲያንን ይመረምራል፣ ታማኝነትን ይፈልጋል የሚለውን መልእክት ነው የሚያንጸባርቀው። ምዕራፍ 3 ላይ ስትመጡ ዋና መልእክቱ ንስያ እና መንፈሳዊ ንቃት ለቤተ ክርስቲያን ዋና ጥሪ ነው የሚለውን ያሳያል። ምዕራፍ 4 ላይ ስትመጡ ዋና መልእክቱ እግዚአብሔር በሰማይ ዙፋን ላይ ነግሶ ይመለካል፣ ሌላ ንጉስ የለም የሚል ይሆናል። ምዕራፍ 5 ዋና መልእክቱ የምስጢርና የታሪክ መክፈቻ ኢየሱስ ነው ብሎ ይናገራል። ምዕራፍ 6 በዋናነት የሚናገረው የፍርድ መጀመሪያ ምልክቶች 7 ማህተሞች ይጀምራሉ ብሎ ይናገራል። ምዕራፍ 8 ዋና መልእክቱ የመጨረሻ ፍርድ መልእክቶች በመለከት ይጀምራሉ በማለት ይናገራል። ምዕራፍ 9 ዋና መልእክቱ ንስያ የማይገባ ሰው የመንፈሳዊ ጥፋት ይቀርባል ወይም ይጠፋል የሚል መልእክት ያስተላልፋል። ምዕራፍ 10 ዋና መልእክቱ እግዚአብሔር ምስጢሩን ለነቢያት ይገልጣል የሚል መልእክት ይዟል። ምዕራፍ 11 ዋና መልእክቱ የእግዚአብሔር ምስክርነት ይቆማል እና ድል ይሰጣል የሚል መልእክት ይናገራል። ምዕራፍ 12 ዋና መልእክቱ የመንፈሳዊ ጦርነት በሰማይና በምድር ይገለጣል ብሎ ይናገራል። ምዕራፍ 13 ላይ ስትመጡ ዋና መልእክቱ የክፉ ስልጣን አውሬ በዓለም ይታያል ግን ጊዜያዊ ነው ይላል። ምዕራፍ 14 ላይ ስትመጡ ዋና መልእክቱ የእግዚአብሔር ሕዝብ ድልና የፍርድ ማስጠንቀቂያ በሚለው ሐሳብ ዙሪያ ያጠነጥናል። ምዕራፍ 15 ላይ ስትመጡ ዋና መልእክቱ በመጨረሻ ላይ ምን አይነት ቁጣ እንደሚገለጥ
የሚናገር ክፍል ነው። ምዕራፍ 16 ላይ ስትመጡ ዋና መልእክቱ የሚሆነው የእግዚአብሔር የመጨረሻ ፍርድ 7 ጽዋዎች ይፈሳሉ ብሎ ይናገራል። 17 ላይ ስትመጡ ዋና መልእክቱ የዓለም ሐሰተኛ ሥርዓት ባቢሎንን ያመለክታል፣ ይገለጣል ብሎ ይናገራል። ምዕራፍ 18 ላይ ስትመጡ ዋና መልእክቱ የኃጢአት ሥርዓት ውድቀትና ፍርድ ብሎ ያሳያል። 19ኛው ምዕራፍ ላይ ስትመጡ ዋና መልእክቱ ኢየሱስ በድል ይመጣል እና ክፉን ያስወግዳል ብሎ ይናገራል። 20ኛው ምዕራፍ ላይ ስትመጡ ዋና መልእክቱ የሰይጣን መጨረሻ ፍርድና የሞት ድል የሚል መልእክት ያስተላልፋል። 21ኛው ምዕራፍ ላይ ስትደርሱ ዋና መልእክቱ አዲስ ሰማይና አዲስ ምድር ይመጣል ይላል። የመጨረሻው ምዕራፍ ላይ ስትደርሱ ዋና መልእክቱ ኢየሱስ በቅርቡ ይመጣል፣ ታማኝ ሰው ዘላለማዊ ሕይወት ያገኛል ይላል። እነዚህ ምዕራፎች በዚህ መልኩ ይገለጣሉ። የመጀመሪያው ምዕራፍ ይለያል። ከምዕራፍ 2 ጀምሮ እስከ ምዕራፍ 22 ድረስ ያለው ሐሳብ የተቀራረበ ነው። ምዕራፍ 1 ግን ፈጽሞ የተለየ ነው። ምዕራፍ 1 ከሌሎች ምዕራፎች ለምንድነው የተለየው ካላችሁኝ፣ ምዕራፍ 1 ክርስቶስ ማን እንደሆነ ያሳያል። ክርስቶስ ማን እንደሆነ የሚያሳየው የዮሐንስ ራእይ ምዕራፍ 1 ነው። ከምዕራፍ 2 ጀምሮ እስከ ምዕራፍ 22 ድረስ ያለው ክፍል ዓለም ምን እንደሚያጋጥማት ያሳያል። የመጀመሪያው ምዕራፍ ግን ክርስቶስ ምን እንደሚመስል የሱን ውበት ያሳያል። ዛሬ ማለዳ በዮሐንስ ራእይ ምዕራፍ 1 ላይ የክርስቶስን ውበት እናያለን። የመንደር ጉዳይ ሰምተህ አትወጣም። ዛሬ የሚያልፈውን ሰምተህ አትወጣም። ጊዜያዊ ነገር ሰምተሽ አትወጭም። ዘላለማዊው ኢየሱስን ሰምተሽ ትሄጃለሽ። ነገሩ አጠገብ ያለው ሰው የዮሐንስ ራእይ ምዕራፍ 1 የክርስቶስን ውበት የምናይበት ነው። በዮሐንስ ራእይ ምዕራፍ 1 ውስጥ ዳቦ የለም፣ እንጀራ የለም፣ ልብስ የለም፣ መኪና የለም፣ መኖሪያ ቤት የለም፣ ገንዘብ የለም፣ ካሽ የለም፣ ቼክ የለም። ኢየሱስ ግን አለ። የኢየሱስን ውበት ታያለ። ምዕራፍ 1 ላይ ያለውን ውበት ዛሬ ታያለ። እሱን ውበት ስታይ እስር ቤት ቸርች ይሆናል። የሱን ውበት ስታይ ከፍ ያለ ተራራ ወደ ታች ይወርዳል። ዮሐንስ ራእይ ምዕራፍ 1 የክርስቶስን ውበት የሚያሳይ ነው። ንገረው አጠገብ ያለውን ሰው ዛሬ ይበሉት፣ የክርስቶስን ውበት በሙላት የምታይበት ቀን ነው። የጌታን ውበት ማየት ስትጀምር ስቃይ ይረሳል። የጌታን ውበት ማየት ስትጀምር በሽታ ይረሳል። የጌታን ውበት ማየት ስትጀምሩ እጃችሁ ላይ ያለው ካቴና ይረሳል። የጌታን ውበት ማየት ስትጀምሩ ጨለማ በብርሃን ይቀየራል። እስኪ አንድ ሰው የጌታን ውበት አያለው ይበል። ላይ መታችም ያላችሁ ከኔ ጋር የጌታን ውበት አያለው። እየተራመድኩ እያገለገልኩ ባለሁበት ስፍራ ሆኜ የጌታን ውበት እናያለን። በፈጥሞ ደሴት ውስጥ ሆኖ በተዘጋ ስፍራ ላይ ሆኖ ዮሐንስ ክርስቶስን በሚያይበት ጊዜ ክርስቶስ ለዮሐንስ ሲገለጥ በምን አይነት መልክ ነው የተገለጠው? ዮሐንስ ያየው ኢየሱስ ምን ይመስላል? በምን አይነት ክብር ነው ዮሐንስ ኢየሱስን ያየው? በዮሐንስ ራእይ ምዕራፍ 1 ላይ የክርስቶስ መገለጫዎች ምን ይመስላሉ? ስለዛ ጉዳይ ዮሐንስ ምን ብሎ ነው የጻፈው? የክርስቶስ መገለጫ ወደ ሆኑ ነጥቦች መጥቻለሁና በእነሱ ጉዳዮች ላይ እንነጋገር። የመጀመሪያው ረጅም ቀሚስ ለብሶ ነበረ ዮሐንስ በሚያይበት ጊዜ። ወደ ትርጉም ስንመጣ ረጅም ልብስ ለብሶ ክርስቶስ መታየቱ የክህነትና የክብር ምልክት ነው። የክህነት ስልጣን የተሰጣቸው ብዙ ሰዎች ነበሩ። ሞት ወሰዳቸው። ከሞቱ በኋላ የክህነት ስልጣናቸው ክህነታቸው ተቋረጠ። የክርስቶስ ክህነት ግን ከሞት በኋላ ቀጠለ። ስለዚህ
በሰማይ የተቀመጠውን ረጅም ልብስ ለብሶ በዙፋኑ ላይ የተቀመጠውን ክርስቶስን በሚያይበት ጊዜ ረጅም ልብስ ለብሷል። ክህነቱ ቀጥሏል። የኢየሱስ ክህነት አልተቋረጠም። የኢየሱስ አዳኝነት፣ የኢየሱስ አማላጅነት፣ የኢየሱስ መካከለኛነት፣ የኢየሱስ በሰውና በእግዚአብሔር መሃል መቆሙ ጉዳይ አልተቋረጠም። ክርስቶስ ረጅም ልብስ ለብሶ ለዮሐንስ ታየ። ዮሐንስ ክርስቶስን ካየ በኋላ ስለዚህ ጉዳይ ተናገረ። በዚህ ተደነቀ። ሁለተኛው ራሱና ጠጉሩ እንደ ነጭ ሱፍ ነበሩ። ያስፈራል ንጣቱ። ከበረዶ በላይ ጠጉሩ ምን ነበረ? ነጭ ነበረ። ከበረዶ በላይ ውበቱ ያስደንቃል። አሁንም ዮሐንስ ነው እያየ ያለው። የት? ፈጥሞ ደሴት ውስጥ ሆኖ ይሄንን ራእይ ያያል። ራሱና ጠጉሩ እንደ ነጭ ሱፍ ነበሩ የሚለውን ቃል ወደ ትርጉም ስንቀይረው ዘላለማዊነትና ጥበብን ያሳያል። ክርስቶስ ጠጉሩ ነጭ ሆኖ መታየቱ የመጀመሪያው ዘላለማዊነቱን ያሳያል። ሽበት አይደለም። ዝም ብሎ ያረጀ በእድሜ ከፍ ያለ ሰው ሆኖ አይደለም ክርስቶስ የታየው። ንጣቱ ከሽበት ይለያል። ንጣቱ ከበረዶ ይበልጣል። ንጣቱ በሰው ጭንቅላት የሚገመት አይደለም። ዮሐንስ ዝም ብሎ ይገረማል። እንዴት ነው እንደዚህ አይነት ንጣት አይቼ አላውቅም? እየተገረመ ነው። ዘላለማዊነቱን እና ጥበቡን ያሳያል። ዘላለማዊነቱንና ክብሩን ያሳያል። ዮሐንስ ያየው ሶስተኛው አይኖቹ የእሳት ነበልባል ይመስሉ ነበር። ተቸግሮ ነው ዮሐንስ እያየ ያለው። ክርስቶስ ያለው በሰማይ እኮ ነው። ከፍ ባለ ዙፋን ላይ የተቀመጠው ክርስቶስ ወደ ምድር ሲያይ አይኑ የእሳት ነበልባል ይመስላል። ፈጥሞ ደሴት ውስጥ የተቀመጠው ዮሐንስ ከእሳት በላይ በሚያንጸባርቀው በኢየሱስ አይን፣ በአይኑ ነበልባልነት፣ በአይኑ ውበት እየተደመመ ነው። አይኖቹ እንደ እሳት ነበልባል የሚለውን ቃል ትርጉሙን ስንመለከተው ሁሉን የሚያይና የሚፈርድ መሆኑን ያሳያል። በፈጥሞ ደሴት ውስጥ ሆኖ ዮሐንስ ስለ ክርስቶስ ያየውን ውበት ነው እየተናገርኩ ያለው። አራተኛው ድምፁ እንደ ብዙ ውሃ ድምፅ ነበረ። ድምፅ እንዴት እንደ ብዙ ውሃ ይሆናል የሚል ድምፁ እንደ ብዙ ውሃ ድምፅ ነበረ የሚለውን ትርጉሙን ስንመለከተው ስልጣኑን ያመለክታል። አምስተኛውና የመጨረሻው ዮሐንስ ያየው በአፉ ሁለት አፍ ያለው ሰይፍ ወጣ። ከአፉ ሁለት አፍ ያለው ሰይፍ ወጣ የሚለውን ትርጉሙን ስንመለከተው የእግዚአብሔር ቃል ኃይል ያለው መሆኑን ያሳያል። ዮሐንስ ይህንን ራእይ ባየ ጊዜ እንደሞተ ሰው ሆኖ ወደቀ። ኢየሱስን አይቶ ማንም አይቆምም። ነገሩ አጠገብ ያለውን ሰው ኢየሱስን አይቶ ማንም አይቆምም። ጉልበት አይደለም የሚጥለው፣ ውበቱ ይጥላል። ወደ ጉልበቱ አትሂዱ፣ አታስበው ጉልበቱን። በማንም ላይ እሱ እጅ አይሰነዝርም፣ ቃል አይናገርም። ውበቱ ሰውን ይጥላል። ዮሐንስን የጣለው ምንድነው? ውበቱ ነው። ውበቱ ሽባ ነው የሚያደርገው። በትክክል ካያችሁ የኢየሱስን ውበት አይታችሁ መቆም አትችሉም። ረጅም ቀሚስ የለበሰውን ካያችሁ፣ ድምፁ እንደ ብዙ ውሃ የሚጮኸውን ኢየሱስን ከሰማችሁ፣ ሁለት በኩል የተሳለ ሰይፍ ከአፉ ሲወጣ ካያችሁ፣ እሳት የሚመስል አይን ያለውን ኢየሱስን ካያችሁ መቆም አትችሉም። ውበቱ ይጥላል። ዮሐንስ ከውበቱ የተነሳ ምን አለ? ወደቀ። ውበቱን አየ፣ ማንነቱን አየ። የማይመዘን ውበት፣ የማይለካ ውበት፣ የማይቆጠር ውበት፣ አስደማሚ ውበት፣ አስገራሚ ውበት። እንደ ሞተ ሰው ሆኖ ምን አለ? ወደቀ። መነሳት አልቻለም፣ መቆም አልቻለም። የኢየሱስ የክብሩ ክብደት ገደለው። የኢየሱስ የክብሩ ክብደት ጣለው። የኢየሱስ የውበቱ ክብደት ዮሐንስን አንገዳግዶ ጣለው። የኢየሱስ የውበቱ ጨረር ዮሐንስን አጠመልምሎ ጣለው። ወደቀ ዮሐንስ። ቅድም እሱ ያየው ኢየሱስ ረጅም ቀሚስ የለበሰው፣ አይኖቹ የእሳት ነበልባል የሚመስለው፣ የጋለ ናስ የሚመስል እግር ያለው ኢየሱስ፣ ድምፁ የሚያስደነግጠው ኢየሱስ፣ ከአፉ ስለታም ሰይፍ የሚወጣው ኢየሱስ ከዙፋኑ ወደ ዮሐንስ መጣና እጁን በላዩ ላይ ጫነበት። አትፍራ። ምን አትበል? አትፍራ። ኢየሱስ መጥቶ እጁን ባይጭን ኖሮ ዮሐንስ አይነቃም ነበር። እንደ ሞተ ሰው ሆኖ ተኝቷል። በቃ መቆም አይችልም።
በውበቱ ሰውን እንደ ሞተ ሰው ማድረግ ከቻለ በጉልበቱ ምን ሊያደርግ ይችላል? እስኪ ትንሽ አስቡ። 30 ሰከንድ ልስጣችሁና በውበቱ ሰውን ሽባ ካደረገ በጉልበቱ ምን ሊያደርግ ይችላል ብዬ ታስባለሁ? ስድብ ያልጣለውን፣ መገፋት ያልጣለውን፣ እስር ያልጣለውን፣ የእጁ ካቴና ያልጣለውን፣ በፈጥሞ ደሴት ላይ ያለው በረዶ ያልጣለውን፣ ቅዝቃዜ ያልጣለውን፣ ስቃይ ያልጣለውን፣ ሐዘን ያልጣለውን የኢየሱስ ክርስቶስ ውበት ግን ጣለው፣ ዘረረው። መጀመሪያና መጨረሻ እኔ ነኝ። የሞትና የሲኦል ቁልፍ ተሰጥቶኛል። ተነስ፣ ንቃ። መልእክት አለ ለመጽሐፍ ተነስ። ዮሐንስ ሆይ መልእክት አለ ለመጽሐፍ ተነስ። በእስያ ለሚገኙ ለሰባቱ አብያተ ክርስቲያናት፣ ለእያንዳንዱ አጥቢያ፣ ለእያንዳንዱ አብያተ ክርስቲያናት የምሰጠው መልእክት ስላለ ተነስና ጻፍ። በዮሐንስ ራእይ ምዕራፍ 1 ላይ ስለተጻፈው ስለ ፈጥሞ ደሴት ነው ማወራው። ፈጥሞ ደሴት ማለት የተዘጋ ቦታ ማለት ነው። ስቲል ናው ሂስቶሪካሊ ቦታው አለ። ዮሐንስ የታሰረበት ፈጥሞ ደሴት አለ። ከግሪክ በአንደኛው ሳይድ ላይ ነው የሚገኘው። ይህ ስፍራ በመጽሐፍ ቅዱስ ታሪክ ስንመለከተው በፖለቲካና በሃይማኖታዊ ጉዳይ በከፍተኛ ወንጀል የተጠረጠሩ ሰዎች እየተወሰዱ የሚታሰሩበትና የሚገደሉበት ስፍራ እንደሆነ መንፈሳዊ ታሪክ የመጽሐፍ ቅዱስ ባክግራውንድ ይናገራል። ተራ ወንጀለኛ በፈጥሞ ደሴት ውስጥ አይታሰርም። የሰረቀ፣ የሰደበ፣ የድብደባ ወንጀል የፈጸመ ተራ ወንጀለኛ በፈጥሞ ደሴት ውስጥ አይታሰርም። በፈጥሞ ደሴት ውስጥ የሚታሰሩ ሰዎች የመጨረሻውን ወንጀል የፈጸሙ፣ በፖለቲካ ውስጥ በከፍተኛ ሁኔታ የሚፈለጉ ሰዎች፣ በሃይማኖታዊ ስርዓት ውስጥ የሮማ መንግስት የሚፈልጋቸው በከባድ ወንጀል የሚፈለጉና የተጠረጠሩ ሰዎች እየተለቀሙ ተወስዶ የሚጣሉበት ስፍራ ነው። ባህር ነው፣ የተዘጋ ነው። ከተማ የለም፣ ሱቅ የለም፣ ሱፐር ማርኬት የለም። በትክክል ፀሐይ የማታገኝበት፣ ደስ የሚል አየር የሌለበት የተዘጋ ቦታ ነው። ጠባብ ስፍራ ነው ፈጥሞ ደሴት። ስፍራው በራሱ ሲጠራ የቅጣት መፈጸሚያ ተብሎ ይጠራል። አደገኛ ቅጣት የሚጠብቃቸው ሰዎች እዛ ይጣላሉ። አንዳንዶች እዛ አርጅቶ ሞተዋል። አንዳንዶች እዛ ተቀጥተዋል። አንዳንዶች እዛ ያለ ዕድሜ ሞተዋል። ቅዝቃዜው ይገላል። ጠያቂ የሌለበት ለምንም የማይመች ቦታ ማለት ነው ፈጥሞ ደሴት። በከባድ ወንጀል ከተከሰሱ ሰዎች ጋር ሐዋርያው ዮሐንስ ተወስዶ በፈጥሞ ደሴት ውስጥ ተጣለ። ስለ ሞተውና ሞትን አሸንፎ በሦስተኛው ቀን ስለተነሳው ኢየሱስ እንዳይመሰክር ወደ ፈጥሞ ደሴት ተወሰደ። በከተማ ውስጥ ሰዎች በሩን ዘጉበት። እግዚአብሔር ግን በፈጥሞ ደሴት ላይ ሰማዩን ከፈተለት። በእስያ ስለሚገኙ ስለ ሰባቱ አብያተ ክርስቲያናት ከክርስቶስ መልእክት መቀበል ጀመረ። አንደኛዋ ኤፌሶን ናት። በወቅቱ ኤፌሶን ምን ትመስል ነበር? የኤፌሶን ቤተ ክርስቲያን ለእውነት የቆሙ ቢሆኑም የመጀመሪያ ፍቅራቸውን ትተው ነበር። ራእይ ምዕራፍ 2:4 ማየት ትችላላችሁ። ሁለተኛው ሰምረኔስ ነው። ሰምረኔስ በከባድ ስደትና ድህነት ውስጥ ነበሩ፣ ነገር ግን በእምነት ታማኝ ነበሩ። ዮሐንስ ራእይ ምዕራፍ 2:9 እስከ 10 ያለውን ማየት ትችላላችሁ። ሶስተኛው ጴርጋሞን ነው። በጣዖት አምልኮ የተሞላ ከተማ ውስጥ እየኖሩ በእምነት ቆይቶ ነበር፣ ነገር ግን የሐሰት አስተምሮ ገብቶባቸው ነበር። አራተኛው ቲያትሮን በፍቅርና በአገልግሎት እያደጉ ቢሆኑም የሐሰት ነብይነትን ተቀብሎ እንደነበሩ የእግዚአብሔር ቃል ይናገራል። አምስተኛው ሰርደስ በውጭ ሕያው የሚመስሉ ቢሆኑም በመንፈስ ሞተው ነበር። ራእይ ምዕራፍ 3:1 ማየት ትችላላችሁ። ስድስተኛው ፊላደልፊያ ነው። ፊላደልፊያ ትንሽ ኃይል ቢኖራቸው ቃሉን ጠብቆ ታማኝ ሆኖ ቆይተዋል። ሰባተኛዋ ሎዶቅያ ናት። ሎዶቅያ በባለጠግነት ተመክተው በመንፈስ ቀዝቅዘው ነበር።
የሎዶቅያ ቤተክርስቲያን ሰዎች በጣም ሀብታሞች ስለነበሩ በሀብታቸው ተመክተው መንፈሳዊነታቸውን ያቀዘቀዙበትና የተውበት ሁኔታ ስለነበረ ክርስቶስ ይወቅሳቸዋል። ምዕራፍ 3 ቁጥር 15 እስከ 17 ድረስ ባለው ክፍል ማየት ትችላላችሁ። የዮሐንስ ራእይ የተጻፈበት ዋናው ምክንያት በአንደኛው ክፍለ ዘመን ከ95 ዓመተ ምህረት ጀምሮ እስከ 96 ዓመተ ምህረት ድረስ በነበረው ኢንተርቫል ክርስቲያኖች ከፍተኛ ስደት በሚጋፈጡበት ዘመን፣ ነገር በተበላሸበት፣ ሰዎች በስቃይ ውስጥ የሚያልፉበት ሲዝን ላይ ነው የተጻፈው። መጽሐፉ የተጻፈበት ዋናው ዓላማ በስቃይና በሐዘን ውስጥ የሚያልፉትን ክርስቲያኖችን ለማበረታታትና ለማጽናናት የተጻፈ መጽሐፍ ነው። የራእይ መጽሐፍ የተጻፈው በመከራ ውስጥ ለነበሩ አማኞች ተስፋን ለመስጠት፣ በእምነት እንዲጸኑ ለማበረታታትና በመጨረሻ ድል የክርስቶስ እንደሆነ ለማሳየት ነው። ዋናው መልእክቱ ኢየሱስ ያሸንፋል፣ በእርሱ የሚያምኑ ከእርሱ ጋር ያሸንፋሉ። ይሄ ነው መልእክቱ። አንድ ሰው አሜን ይበል። በእርሱ የሚያምኑት ከእርሱ ጋር ምን ይላሉ? በማን የሚያምኑት? በክርስቶስ የሚያምኑት ክርስቶስ ስለሚያሸንፍ ከእርሱ ጋር ያሸንፋሉ። በመንፈሳዊ ረገድ የራሱ የሆነ ችግር የነበረበት ዘመን ነበረ። የመጀመሪያው ክፍለ ዘመን ክርስቲያኖች ከመንግስት በኩል የነበረው ስደት ወይም ጫና ምንድነው የሚለውን በመናይበት ጊዜ የሮማ መንግስት ንጉሠ ነገሥቱን እንደ ጌታና አምላክ እንዲያመልኩ ይጠይቅ ነበር። ክርስቲያኖች ግን ኢየሱስ ብቻ ጌታ ነው በማለታቸው የንጉሠ ነገሥቱን አምልኮ አልተቀበሉ። በዚህም ምክንያት ይታሰሩ፣ ይሰደዱና አንዳንዶቹም ይገደሉ ነበር። ዮሐንስ ራሱ እንኳን በእግዚአብሔር ቃል ምክንያት ወደ ፈጥሞ ደሴት ተሰዶ ነበር። ራእይ ምዕራፍ 1 ቁጥር 9። ሁለተኛው ጫና ማህበራዊ መገለል ነበር። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች ማህበራዊ መገለል ነበር። ይገለሉ ነበር። ሚጨብጣቸው የለም። ከነሱ ጋር ሰው ሰርግ ቦታ መሄድ አይፈልግም። ከሰዎች ጋር ህብረት እንዳያደርጉ ተከለከሉ። ብቸኝነት አጋጠማቸው። ከፍተኛ ስቃይ ውስጥ ነበሩ። ክርስቲያኖች በማህበረሰቡ ውስጥ እንደተለዩ ሰዎች ይታዩ ነበር። በጣዖት አምልኮ ስለማይሳተፉና የሮማውያንን ሃይማኖታዊ በዓላት ስለማያከብሩ ብዙ ጊዜ ይገለሉና ይናቁ ነበር። አይገኙም። በበዓላት ቦታ ክርስቲያኖች አይገኙም። የማይበላ ስለሚበላ፣ የማይከበር ስለሚከበር፣ አምልኮ ለማይገባው አምልኮ ስለሚሰጥ ከሮማውያን ጋር ክርስቲያኖች አይገኙም ነበር። ከዚህ የተነሳ ይገለሉ ነበር። ማህበራዊ መገለል አጋጥሟቸው ነበር። ሶስተኛው ኢኮኖሚያዊ ጫና ነው። በአንዳንድ ከተሞች ንግድ ለማድረግ ወይም በንግድ ማህበራት ውስጥ ለመሳተፍ ከጣዖት አምልኮ ጋር መተባበር ይጠይቅ ነበር። ክርስቲያኖች ይህንን ስለማያደርጉ ስራቸውን ያጡ ወይም የኢኮኖሚ ችግር ውስጥ ይገቡ ነበር። አንዳንድ ጊዜ እኮ ፈተና ነው። አንዳንድ ንግዶች በጣም ደስ ይላሉ። ብዙ ላብ ሳታወጣ ብዙ ትርፍ ታገኛለህ፣ ግን ከጌታ ጋር ያጋጫሉ። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች ምርጫ ተሰጣቸው። መስራት ትፈልጋለህ? ትሬድ ላይሰንስ ትፈልጋለህ? ናና እዚህ ላይ ፈርም፣ ናና ይሄንን ቃል ኪዳን ፈጽም፣ ናና ይሄንን ብላ ይባላሉ። እነሱ ደግሞ ንግዱ ይቅርብኝ፣ ትርፉ ይቅርብኝ፣ እኔ ጌታ ይበልጥብኛል አልፈልግም። የኢኮኖሚ ጫና አጋጠማቸው። መስራት ስለማይችሉ እንዳይሰሩ ስለተገለሉ እጃቸው ላይ ያለው ነገር እየጠፋ ከንግድ ስርዓቱ ውስጥ እየወጡ እየተገለሉ ሄዱ። የኢኮኖሚ ጫና አጋጠማቸው። አራተኛው መንፈሳዊ ፈተና። አንዳንድ ቤተ ክርስቲያን በውስጣቸው የሐሰት አስተምሮ፣ የመንፈሳዊ ቀዝቃዛነትና የዓለምን መንገድ የመከተል ፈተና ውስጥ ነበሩ። ከውስጥም ከውጭም ስቃይ ነበረ። ይሄን ሁሉ ተቋቁሞ አለፉ። በዚህ ሁኔታ ውስጥ ለነበሩ ክርስቲያኖች የራእይ መጽሐፍ የሚያስተላልፈው ዋና መልእክት የመጀመሪያው ኢየሱስ ክርስቶስ አሁንም ይገዛል። ይሄ ሁሉ ግፍ እየተፈጸመ ኢየሱስ ክርስቶስ ግን አሁንም ይገዛል። ይሄ ነው የራእይ መጽሐፍ ዋናው መልእክቱ። ቦታ ስለተከለከላችሁ፣ ብቸኝነት ስላጋጠማችሁ ክርስቶስ የተሸነፈ አይመስላችሁ። ክርስቶስ የተሸነፈ እንዳይመስላችሁ። አሁንም ክርስቶስ በዙፋኑ ላይ እየገዛ ነው። እስኪ አንድ ሰው ከኔ ጋር ጮሆ አሁንም ክርስቶስ በዙፋኑ ላይ ሆኖ እየገዛ ነው ይበል። አሁንም ክርስቶስ እየገዛ ነው ይበል አንድ ሰው። ይሄ ሁሉ እየሆነ፣ ይሄ ሁሉ እየተፈጸመ
እየተገፋችሁ እየተጠላችሁ በውሸት እየተከሰሳችሁ ከከተማ እየተባረራችሁ በፈጥሞ ደሴት እየታሰራችሁ አው ክርስቶስ አሁንም እየገዛ ነው። መልእክቱ ይሄ ነው። ሁለተኛው መከራ ጊዜያዊ ነው። በገመድ ታሰርክ፣ በካቴና ታሰርክ፣ ከንግድ ቦታ ተገለልክ፣ ከማህበረሰብ መካከል ተገለልክ፣ ስደት ደረሰ። ምንም ሁን በምንም ውስጥ ለፍ መከራ ምንድነው? ጊዜያዊ ነው፣ ያልፋል። ሁለተኛው የዮሐንስ ራእይ መልእክት ለኛም ለመጀመሪያዋ ቤተክርስቲያን የሚያስተላልፈው ይሄ ነው። ሶስተኛው ቅዱሳን በእምነት እንዲጸኑ ይገባቸዋል። እስራ አለ ብሎ እንዳይነቃነቁ፣ ስቃይ አለ ብሎ እንዳይነቃነቁ ያስጠነቅቃቸዋል። ፈጥሞ ደሴት በሰው የተገለለ ቦታ ነው፣ በእግዚአብሔር ግን የመገለጥ ቦታ ሆነ። መገለጥ የሚቀበልበት ቦታ ሆነ። እኔ ዛሬ ለአንድ ሰው ጸልያለሁ። አሁን ያላችሁበት ቦታ መገለጥ የምትቀበሉበት ነው። እንደ ዮሐንስ ፈጥሞ ደሴት እንዳጠብቁ እያንዳንዱ ሰው የራሱ የሆነ ፈጥሞ ደሴት አለ። ረሃብ፣ ማጣት፣ ገንዘብ ማጣት፣ ሰው ማጣት፣ ዕውቀት ማጣት የራሱ የሆነ ፈጥሞ ደሴት ነው። ስለ ክርስቶስ መገለል፣ ስለ ክርስቶስ መገፋት የራሱ የሆነ ፈጥሞ ደሴት ነው። ግን እነግራችኋለሁ አሁን ያላችሁበት ፈጥሞ ደሴት ውስጥ ሆናችሁ አዲስ መገለጥ ትቀበላላችሁ። አዲስ መገለጥ ይመጣል።